ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ውድ አገሬ ልጆች በያላችሁበት ሰላማችሁ ፍዝት ትርፍ ይበልልኝ። እንዴት ናችሁ አህባቢ? ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬም ኢንሻአላህ በታሪካችን መተናል ማለት ነው። ኢንሻአላህ ቪዲዮውን በላይክ በስር ጀምሩት። መርሐባ ትናንትና ሴት ልጅ ከኢስላም በፊትና ከኢስላም በኋላ የሚል ታሪክ አንብበናል። ዛሬ ደግሞ መስፈርቶች ከተሟሉ ሴት ልጅ ከቤት ወጥታ መስራቷን ኢስላም አይከለክልም ይላል። እሺ የሚከተሉ መስፈርቶች ከተሟሉ ሴት ልጅ ከቤት ወጥታ መስራቷን ኢስላም አይከለክልም። አንደኛ ወደዚህ ስራ አስፈላጊ ስትሆን ወይም ማህበረሰቡ ለዚህ ስራ ሲፈልጋት፣ ለምሳሌ ስራው በወንዶች የማይሸፈን ሆኖ ሲገኝ። ሁለተኛ መሰረታዊ የሆነን የቤቷን ስራ ከተወጣች በኋላ መሆን አለበት። ሶስተኛ ስራው ወንዶች የሌሉበት የሴቶች ስብስብ ብቻ ያለበት፣ እንደ ሴቶችን ማስተማር፣ ማከምና ማስታመም መሆን ይኖርበታል። አራተኛ ሴት ልጅ ስለ ድኗ ጉዳይ የሚያስፈልጋትን ያክል መማርና ማስተማርን የሚከለክላት የለም። እንደውም በእርሷ ላይ ግዴታ ይሆናል። ትምህርት ቤቱ ሴቶች ብቻ ባሉበት መሆን ይጠበቅበታል። መስጂድና መድረሳ ለትምህርት ቤት ብትሄድ ችግር የለውም። ይህንን ስታደርግ ኢስላም መጀመሪያ ላይ የነበሩ ሴቶች ሲማሩና ወደ መስጂድ ሲሄዱ እንደነበረው ተሸፋፍናና በጉዞዋ ላይ ከወንዶች ተነጥላ መሆን ይኖርበታል ይላል። እሺ ሴት ልጅ ሰውነቷን ስለማስዋቧ አስመልክቶ ያሉ ህጎችን ስለማብራራት። አንደኛ ሴት ልጅ ተፈጥሯዊ በሆኑ ነገሮቿ ላይ የሚስማማትንና ልዩ የሚያደርጋትን ነገር እንድትሰራ የሚፈለግ ስለመሆኑ ጥፍሯን መቁረጥና እንዳያድግ መጠባበቅ። ጥፍሯን መቁረጥ ሱና መሆኑን የኢስላም ምሁራን ይስማማሉ። ምክንያቱም በተፈጥሮ እንድንጠብቃቸው በሐዲስ ከተጠቀሱት የአካል ክፍሎች ውስጥ ስለሆነ ነው። በተጨማሪም ጥፍርን ማስወገድ ውበትና ጽዳት ስላለው፣ ረጅም ሆኖ መተው ስለሚያስጠላና ከአውሬ ጋር የሚያመሳስል በውስጥ ቆሻሻ ስለሚያጠራቅምበትና በውዱእ ሰዓት ውሃ ወደ ስሩ እንዳይዳረስ ስለሚከለክል ነው። አንዳንድ ሙስሊም ሴቶች ካፊር ሴቶችን በመከተል እና ሱናን ባለማወቃቸው ጥፍር በማሳደግ ተፈትነዋል። ለሴት ልጅ የብብቷና የሀፍረተ ገላዋን ጸጉር ማስወገድ ሱና ነው። ይህም በወረደው ሐዲስ ለመስራትና መተግበሩ ውበት ስላለው ነው። ይህ ተግባር ጥሩ የሚሆነው በየሳምንቱ ቢሆን ካልሆነ ከ40 ቀን በላይ መብለጥ የለበትም። ሁለት ሴት ልጅ በእርሷና በቅንድቧ ጸጉር ከሷ የሚፈለገውና የምትከተለው እንዲሁም እጅና እግሯ ሂና ስለመቀባት እና ጸጉሯን ስለማቅለም ያሉት ህጎችን አስመልክቶ ሴት ልጅ የራሷ ጸጉር እንዲበዛ ይፈለጋል። ሴት ልጅ የራሷ ጸጉር እንዲበዛ ይፈለጋል። ለችግር ካልሆነ በስተቀር መላጨቱ የተከለከለ ነው። የሱዑዲ ሙፍቲ የነበሩት ሼክ መሐመድ ኢብኑ ኢብራሂም አልሸይኽ እንዲህ አሉ። የሴት ልጅ ጸጉር መላጨቱ ሐራም ነው። ምክንያቱም ነሳኢ አልአይን ዋቢ አድርገው በዛር ዑስማንን ዋቢ አድርገው ኢብኑ ጀረር እኽሪዋን ዋቢ አድርገው እንዳወሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሴት ልጅ ራሷን መላጨቷን ከልክለዋል። ከነብዩ ሰለላሁ ዐለይሂ ወሰለም የመጣ ከሆነ የሚቃረነው ወይም ደግሞ የሚጋጨው ካልተገኘ ሐራምነትን ያስይዛል። መልላ አልዩል ቃሪ ሼክ
ሚሽካት ላይ እንዲህ ይላሉ። ሴት ልጅ ራሷን መላጫት የለባትም የተባለው ለወንዶች ጺም ክብር እንደሆነ ሁሉ ለሴቶችም ድርማማቸው ወይም ደግሞ ወደ ታች የሚወርደው ጉንጉን ክብራቸውና ውበታቸው ነው። ንግግራቸው እዚህ ያበቃ። 2 የራሷን ጸጉር ማሳጠር አስመልክቶ ለውበት ሳይሆን ለችግር ከሆነ ለምሳሌ ጸጉር ለመንከባከብ አቅም ማነስና ረጅም ሆኖ ለማበጠር የሚያስቸግር ከሆነ ለችግሩ መቅረፊያ ያክል ማሳጠር ችግር የለውም። ይህንን ወይም ደግሞ ጸጉሩን ማሳጠር የነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ መዋብን ስለተውና ማስረዘም ስለማያስፈልጋቸው ይተገብሩት ነበር። ነገር ግን አንድ ሴት በማሳጠሯ የፈለገችውን ካፊርና ከመስመር የወጡ ሴቶችን ለመከተል ወይንም ወንዶችን ለማስመሰል ከሆነ ይህ ያለ ጥርጥር ሐራም ነው። ምክንያቱም ካፊሮችንና ወንዶችን መመሳሰል በጥቅሉ ተከልክሏልና። ማሳጠሩ የተፈለገበት መዋብ ብቻ ከሆነ ግልጽ ሆኖ የሚታየኝ አለመብቃቱ ወይም ደግሞ ክልክልነቱ ነው። ሼኻችን ሼክ መሐመድ አሚን አሸንቄጤ አድዋኡል በያን በሚባለው ኪታባቸው ላይ ሲናገሩ በዚህ ዘመን በብዙ አገሮች የተለመደው እና እየተተገበረ ያለው ሴቶች ጸጉራቸውን መባቀያውን ተጠግተው አሳጥረው መቁረጣቸው የፈረንጅ ሴቶች ሱና ወይም ደግሞ አካሄድ ነው። ይህ ተግባር የሙስሊም ሴቶችና ከኢስላም በፊት የነበሩ የአረብ ሴቶችን ባህል የተጻረረ ነው። ይህም አደጋው በድን በስነ ምግባርና በማህበራዊ ኑሮ ላይ ከደረሰው መዘንበል ውስጥ የሚቆጠር ነው። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች የጭንቅላታቸውን ጸጉር ጆሮአቸው ድረስ ይቆርጡ ነበር የሚለው ሐዲስ ያብራሩ። የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ነብዩ ከሞቱ በኋላ ያሳጠሩበት ምክንያት ነበራቸው። በህይወት እያሉ ይዋቡ ነበር። ከሚዋቡበት ውስጥ ደግሞ ዋናው ጸጉራቸውን መንከባከብ እንዲረዝም ማድረግ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ግን በምድር ገጽ ላይ ያለች ማንኛውም ሴት የማትጋሯቸው ልዩ የሆነ ፍርድ አላቸው። እሱም ተስፋቸውን ከማግባት ሙሉ ለሙሉ የተቆረጠና ያገባሉ የሚል ጥርጣሬ ያልተቀላቀለበት ተስፋ መቁረጥ ስላለ ነው። እነርሱም እስከሚሞቱ ድረስ በነብዩ ሰለላሁ ዐለይሂ ወሰለም ሞት ምክንያት የተቀቡና ኢዳ ላይ የታቀቡ እና ኢዳ ላይ ስለነበሩ ነው። አላህ እንዲህ ይላል፣ የአላህን መልእክተኛ ልታስቸግሩ ሚስቶችንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው። አልአሕዛብ ቁጥር 53። ወንድ ከማግባት ሙሉ በሙሉ ተስፋ መቁረጥ ከዚህ ውጪ ለሌላ የማትበቃ ለሆነች ምክንያት አንዳንድ መዋቦች ላይ ለማግራራት በር ይከፍታል። አድዋኡል በያን 598 601 ድረስ። ሴት ልጅ የራሷን ጸጉር መጠበቅና ትኩረት መስጠት እንደዚሁም ጉንጉን ማድረግ ይጠበቅባታል። ከራሷ ወደ ላይ ወይም ወደ ኋላ አቅጣጫ በአንድ ላይ ሰብስቦ ማሰር አይፈቀድላትም። ሸይኹል ኢስላም ኢብኑ ተይሚያህ ሙጅመዑል ፈተዋ 22ኛው ጥራዝ ገጽ 145 ላይ እንዲህ ይላሉ። አንዳንድ ባለጌ ሴቶች እንደሚሰሩት ጸጉርን በመሃል አናት ላይ አንድ ጉንጉን አድርገው በሁለት ትከሻዎች መካከል መልቀቅ ክልክል ነው። ይህ የሴተኛ ዳሪ አሰራር ነው። የሳውዲ አረቢያ ሙፍቲ የነበሩ ሼክ መሐመድ ቢን ኢብራሂም እንዲህ ይላሉ። በአሁኑ ዘመን አንዳንድ የሙስሊም ሴቶች የፈረንጅ ሴቶች እንደሚሰሩት የራሳቸውን ጸጉር በመክፈል ወደ ጎን ወይም አናታቸው ላይ ማድረጋቸው እንዲሁም አንድ ላይ ሰብስበው ወደ ኋላ ማድረጋቸው የሚፈቀድ አይደለም። ምክንያቱም ይህ በካፊሮች ማመሳሰል ስለሆነ። አቡ ሁረይራ ባስተላለፉት ረጅም በሆነ ሐዲስ ውስጥ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። 2 ክፍሎች የእሳት ጓዶች ናቸው። እነርሱም አላየኋቸውም። አንዱ የከብት ጅራት የመሰለ አለንጋን ይዘው በዚያ ሰውን የሚገርፉ ሲሆኑ፣ ሌሎች ደግሞ የለባሽ እርቃን
ተዝንባዮችና አዘንባዮች ራሳቸውን ወይም ደግሞ ጸጉራቸውን እንደ ካሳ ግመል ሻኛ የሆነ በፍጹም ጀነት አይገቡም። አረ እንዲያውም ሽታዋንም አያገኟትም። የጀነት ሽታ ከዚያ ወደዚያ ወይም ደግሞ ከረጅም ርቀት የሚገኝ ሆኖ ሳለ ወይም ደግሞ ሙስሊም ዘግበውታል። አንዳንድ አሊሞች ማኢላቱል ሙሚላት የሚለውን ሲተነትኑ አዘንባይ የሆነን አበጣጠር የሚያበጥሩ ማለት ነው። ይህም የባለጌ ሴቶች አበጣጠር ነው። ይህን አይነት አበጣጠር ሌሎችም ያበጥራሉ። ይህ አበጣጠር የፈረንጅ ሴቶችና ሙስሊም ተብዬ ተከታዮቻቸው አበጣጠር ነው። ሴት ልጅ ጸጉሯን መላጨትና ማሳጠር እንደምትከለከል ሁሉ ሌላ ጸጉር መቀጠልና መጨመር ተከልክላለች። ምክንያቱም በውስጡ ማጭበርበር ስላለበት ነው። ቡኻሪና ሙስሊም እንደዘገበው የአላህ መልእክተኛ ጸጉርን ቀጣይ እና አስቀጣይ ሴትን ረግመዋል። ዋሲላህ ማለት ጸጉሯን በሌላ ጸጉር የምትቀጥል ማለት ነው። ሙስተውሲላ ማለት ጸጉሯን የምታስቀጥል ነው። በአሁኑ ዘመን የምታውቀውን የኮፍያው ዊግ ወይም ደግሞ ባሩካህ መልበስ ሐራም ከሆነው መቀጠል ውስጥ የሚመደብ ነው። ቡኻሪና ሙስሊም እንደዘገቡት ሙአዊያ መዲና በገቡበት ሰዓት ለሰዎች ምክር ሲመክሩ አንድ የጸጉር ችቦ አውጥተው ሴቶቻችሁ ምን ሆነው ነው ይህን የመሰለላ ነገር ራሳቸው ላይ የሚያደርጉት? እኔ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻቸዋለሁ። ማንኛውም ሴት በራሷ ላይ የሌላ ሴት ጸጉር አታደርግም በራሷ ላይ ወንጀል ቢሆንባት እንጂ ብለዋል። ባሩከት ማለት በፋብሪካ የሚሰራ ጸጉር መሰል ነገር ነው። እሱን መልበስ ወንጀል ነው። ሙስሊም ሴት የቅንድቦቿን ጸጉር ሙሉውን ሆነ በከፊል በማንኛውም መንገድ ማስወገድ ክልክል ስለሆነ በመላጨትም ይሁን በማሳጠር ወይም ኬሚካል በመጠቀም ማስወገድ አትችልም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ይህን ተግባር የምትፈጽም ሴት የተራገሙበት የመቀንደብ ተግባር ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። ቀንዳቢዋን እና ተቀንዳቢዋን ረግመዋል። ናሚሷ ማለት የቅንድቦቿን ጸጉር ሙሉ በሙሉ ወይም በከፊል የምታስወግድ ማለት ነው። ሙተነሚሷ ማለት ይህ ተግባር የሚፈጸምባት ሴት ማለት ነው። እሱም ያ ሸይጣን የአደምን ልጅ እንደሚያዝበት የዛተበት የሆነው የአላህን አፈጣጠር መቀየር ነው። አላህም ሸይጣን ያለውን ሲነግረን እንዲህ ይላል። አዛቸውምና የአላህን ፍጥረት ይለውጣሉ። አኒሳ ቁጥር 119 አብደላህ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህን አፈጣጠር ቃሪዎች የሆኑ ነቃሾችና ተነቃሾች የቅንድቦቻቸውን ጸጉር የሚያነሱና የሚያስነሱ ለውበት ብለው በጥፍሮቻቸው መካከል ክፍተት የሚያደርጉ ሴቶችን አላህ ተራግሟል። ከዛም ኢብኑ መስዑድ ረዲየላሁ ዐንሁ አዋጅ የአላህ መልእክተኛ የተራገሙት ለምን አልራገምም? ይህም በአላህ ኪታብ ውስጥ የሚገኙ ነው ሳለ ማለትም መልእክተኛው የሰጣቸውን ወይም ደግሞ ማንኛውንም ነገር ያዙት፣ ከእርሱም የከለከሏችሁን ነገር ተከልከሉ። አልሐሸር ቁጥር 7 ይህን ኢብኑ ካሲር ዳሩል አድሉስ በታተመው ሁለተኛው ጥራዝ ገጽ 359 ተፍሲራቸው ላይ እንዲህ ይላሉ። በዚህ ዘመን ከከባድ ወንጀሎች መካከል አንዱ በሆነው አደገኛ ጥፋት አብዛኛዎቹ ሴቶች ተፈትነዋል። እሱም መቀንደብ ነው። መቀንደብ በሴቶች ዘንድ መቅረት የሌለበት ዕለታዊ ተግባር እየሆነ መጥቷል። ሴት ልጅ ባሏ እንኳን በዚህ ተግባር ቢያዛት እሺ ብላ መቀንደብ የለባትም፣ ምክንያቱም ወንጀል ስለሆነ። እሺ ይቀጥላል ማለት ነው። ታሪኩ ረጅም ነው። ኢንሻአላህ አባቢ ይቀጥላል። ነገ ደግሞ በሌላኛው እንመጣለን ኢንሻአላህ። ጀዛኩሙላሁ ኸይራን። ሁላችሁንም ለምታበረታቱኝ ሁሉ አመሰግናለሁኝ። ለዛሬ የዚህ ድረስ ይበቃኛል ማለት ነው ውዶቼ።
ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ